ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃል ሰላም ጤና ይስጥልን። የጽዮን እናት የጸሎት ግሩፕ ተከታታዮች በሙሉ እንደምን አላችሁ? ስራዬ ደሴ ነኝ ከካሊፎርኒያ። የዛሬው መልእክት ይዤላችሁ የሚመጣው 5ኛው ክፍል ይሆናል። እግዚአብሔር ቃል ገብቷል በሚለው ርዕስ ዛሬ ደግሞ የገባው ቃል ምንድነው ብለን ስናይ ፈተናዎቻችን ከምንሸከማቸው በላይ እንደማይሆኑ ነግሮናል። ይኸውም ጥቅሱ የሚገኘው በአንደኛ ቆሮንቶስ 10:13 ላይ ነው። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል አለን። በፈተና ወድቀን ተፈትነን ተንኮታክተን እንድንቀር አይፈልግም። ምን ያደርጋል? ከፈተናዎቻችሁ ጋር መውጫውን ያዘጋጅላችኋል። እግዚአብሔር ይመስገን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። እንደ ሰውነታችን፣ እንደ ኃጢአታችን፣ እንደ በደላችን ያልከፈልከን ያልተውከን፣ ከኃጢአት ከበደል ያነጻህን፣ በጽድቅህ በደምህ ያነጻህን፣ በጽድቅህ የሸፈንከን፣ ልጆቼ ብለህ ልትጠራን ያላፈርክብን፣ እናም ደግሞ ጌታ ኢየሱስ ሆይ ወንድሞቼ እህቶቼ ብለህ ልትጠራን ያላፈርክብን አምላክ ስላለህ እናመሰግንሃለን። አሁንም በደረሰብንም ችግር ፈተና ሁሉ እግዚአብሔር ሆይ አንተ ከኛ ጋር ስላለህ በችግራችን ሁሉ የማትተወን ስለሆንክ እናመሰግንሃለን። አሁንም በፊት ቀረብን። ቃልህን አንተ ቁረስልን፣ ማስተዋልና ጥበብን ስጠን። የሚያጸና የሚያበረታውን ቃልህን በልባችን ውስጥ እንድታደርግ እለምንሃለሁ። እኔንም ደካማ ልጅህን አስበኝ። ለህዝብህ የሚጠቅመውን ጌታ ሆይ የመጽናናት ቃል እንድናገር መንፈስ ቅዱስህ ይምራኝ፣ በጌታ በኢየሱስ ስም አሜን። የእግዚአብሔር ቃል በመከራዎቻችን ላይ ሁሉ በተስፋ እንድንኖር ይነግረናል። ሰሞኑን ስናጠናቸው ከነበሩት የተስፋ ቃሎች ዋነኛው በሰቆቃው ኤርምያስ ምዕራፍ 3 ቁጥር 24-26 ያለውን ብናነብ እንደዚህ ይለናል። ተስፋችንን እንድናጸና የሚነግረን ቃል እንዲህ ይላል። ነፍሴ እግዚአብሔር እድል ፋንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች። እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይለናል። እንግዲህ እኛ በእግዚአብሔር መልክ የተፈጠርን በዘፍጥረት 1:26 እንደሚነግረን ለክብርና ለደስታ የተፈጠርን ሰዎች ነበርን። ነገር ግን ጠላት ከአዳምና ከሔዋን አታሎ ይዞ ከሄደ በኋላ ደስታ የሚገኝባት አልሆነችም። በመከራና በችግር የምናልፍባት ሆናለች። ቢያምን ባያምን ሰይጣን ሁሉንም መፈተን፣ ሁሉንም ማሳዘን፣ ሁሉንም ማስለቀስ ልማዱ ነው። እግዚአብሔር ግን ለእኛ የሚራራ አምላክ ነው። የሚገርመው እግዚአብሔር የፈጠረው ይህችን ምድር ብቻ አይደለችም። ዛሬ እንደደረሱባት ስንትና ስንት ቢሊየን ጋላክሲዎች ተገኝተዋል ብለው በሳይንስ እንደደረሱበት ከዛ በፊት እግዚአብሔር አስቀድሞ የተናገረውን እስቲ እንመልከት። በኢዮብ 1:6 ላይ የእግዚአብሔር ልጆች ከእግዚአብሔር ጋር ንግግር ለማድረግ ስብሰባ ለማድረግ እንደተሰበሰቡ ኢዮብ 1:6 ይነግረናል። እንደዚሁም ኢዮብ 2:1 ይነግረናል። እና the sons of God ነው የሚላቸው የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ።
እነሱ ሲመጡ አብሮ ማን መጣ መሰላችሁ? ሰይጣንም ደግሞ በመካከላቸው መጣ ይለናል በዛው ጥቅስ ላይ። እነዚያ የእግዚአብሔር ልጆች ሰንስ ኦፍ ጋድ የሚለው ያልወደቁ ሲሆኑ ይህን ምድር ግን ከአዳምና ከሔዋን አታሎ ስለወሰደ ሰይጣን እንደራሱ ዓለም በመቁጠር ምድርን ወክሎ ለስብሰባው እንደተገኘ ይነግረናል። ወኪላችን ሆኖ ሊከሰንና የኔ ናቸው ሊል ካልሆነ በስተቀር እዛ ቦታ እንዴት ሊገኝ እንደቻለ ሚስጥሩ ባይገባንም እዛ ውስጥ ገብቶ ተገኝቷል። ጌታ ኢየሱስ ደግሞ በማቴዎስ 18 ቁጥር 12 እስከ 14 ላይ ባለው አንድ ምሳሌያዊ አነጋገር ተናግሯል። ይህም ምሳሌያዊ አነጋገር የተናገረው ስለ ጠፋው በግ በሚናገርበት በማቴዎስ ምዕራፍ 15 ከቁጥር 14 ላይ ጀምሮ እንዲህ የሚል እናገኛለን። ማቴዎስ 18 ቁጥር 14 ይቅርታ ቁጥር 12 እስከ 14 ምን ይመስላችኋል ይላቸዋል። ለአንድ ሰው 100 በጎች ቢኖሩት ከነርሱም አንዱ ቢባዝን 99ን በተራራ ትቶ ሄዶም የባዘነውን አይፈልግምን? ቢያገኘውም እውነት እላችኋለሁ ካልባዘኑት ከ99 ይልቅ በእርሱ ደስ ይለዋል። እንደዚሁ ከነዚህ ከታናናሾቹ አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም ይላል። 99ን ትቶ አንዷን ፍለጋ መጣ። ይህች አንዷ ይህች የጠፋችው ምድር ናት ብለው የምናምን ሰዎች አለን እና ሲያገኛት በደስታ አቅፏት ተመለሰ ነው የሚለን። አቅፏት ተመለሰ። እያንዳንዱም ሰው እንዳይጠፋ እግዚአብሔር በቃ ከጠፋንበት እንኳን ፈልጎ አግኝቶ ይዞን የሚመለስ አምላክ እንደሆነ ይነግረናል። በዕብራውያን 13 5 እና 6 ደግሞ እግዚአብሔር ከቶ አልተውህም በፍጹም አልጥልህም ብሏል። ስለዚህ በሙሉ ልብ ጌታ ረዳቴ ነው አልፈራም፣ ሰው ምን ሊያደርገኝ ይችላል እንላለን። በዚህ የኃጢአት እና የሰይጣን ግዛት በሆነች ዓለም ውስጥ ብንኖርም የማይለየን ጌታ አለ። ይህን ያስተዋለው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 እና 9 እንዲህ ይለናል። በሁሉ እንገፋለን እንጂ አንታክትም፣ ግራ ብንጋባም ተስፋ አንቆርጥም፣ ብንሰደድም ተጥለን አንቀርም፣ መትተው ቢጥሉንም አንጠፋም። ሰው አጉልቶ ሊያሳየን የሚፈልገው የእግዚአብሔርን የሁል ጊዜ ይህ ሰው አጉልቶ ሊያሳየን የሚፈልገው ነገር ቢኖር የእግዚአብሔርን የሁል ጊዜ ከኛ ጋር መኖር፣ በመከራችን ጊዜ ኃይላችን በመሆን በምንም ነገር እንዳንደናገጥ የእግዚአብሔር ቃል የሚያበረታታንና የሚያጸናን ሆኖ እናገኘዋለን። እና እግዚአብሔር ከኛ ጋር ከሆነ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል ይላል። በሮሜ 8:31 ደግሞ ለገዛ ልጁ ሳይራራ ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም ይለናል። ስለዚህ እግዚአብሔር የሚሰጠን ነው። መከራ እንኳን ቢመጣብን መከራችን ችግራችን ምን እንደሆነ ለምን እንደሆነ አንዲት ትንሽ መከራችሁ ከአቅማችሁ በላይ ሆኖባችኋልን በሚል ጥያቄ የተመለሰች መልስ ላነብላችሁ እወዳለሁ። የሚለው እንዲህ ነው። መከራን እንድንታገስ መመረጣችን ጌታ ኢየሱስ በእኛ ውስጥ እንዲያድግ የሚፈልገው የከበረ ነገር ማየቱን ያስረዳናል። እግዚአብሔር ወደ ልጆቹ መከራን ሲልክ ዓላማ አለው፣ ያለ ዓላማ አይልክም። በከባድ መከራ ውስጥ በሚያልፉበት ጊዜ የሚያሳያቸው ፍቅር እጅግ የላቀ ነው። በማንኛውም ድንገተኛ ነገር ውስጥ የጌታን ጥበብ ፈልጉ። መከራ ሲደርስባችሁ
በእያንዳንዱ መከራም ውስጥ ከችግራችሁ የምትወጡበትን መንገድ እንዲያሳያችሁ ወደ ኢየሱስ ልመናችሁን አቅርቡ። በዚያ ጊዜ ዓይናችሁ ይከፈትና መፍትሄውን ታያላችሁ። በቅዱስ ቃሉ ውስጥ የተዘገበውን ፈዋሽ የተስፋ ቃል ላላችሁበት ሁኔታ ገጣሚ በሆነ መልኩ መጠቀም የሚያስችላችሁን ማስተዋል ታገኛላችሁ። የተወደደውን አዳኝ በሚያስፈልገን ትክክለኛ ጊዜ ላይ እርዳታውን ይልክልናል። ወደ ሰማይ የሚወስደው መንገድ የእርሱ ዱካ ያረፈበት ነውና የተለየ ነው። በዚያ መንገድ ላይ የእኛን እግር የሚወጋ ሾህ ሁሉ እርሱንም ወግቶታል። እንድንሸከመው የተጠራነውን እያንዳንዱን መስቀል እርሱ አስቀድሞ ተሸክሞታል። ጌታ ነፍስን ለሰላም ለማዘጋጀት ግጭቶችን ይፈቅዳል። ነገር ግን እነዚህ ግጭቶች ደግሞ ከሁሉ በላይ የሕይወት መመሪያቸው አድርገው የተቀበሉ ሰዎች ሁሉ ጭንቀት ከነርሱ ይርቃል ማለት አይደለም። ነገር ግን ይህንን ጭንቀት ይህንን መከራቸውን የሚወጡበትን መንገድ እግዚአብሔር ያዘጋጅላቸዋል። በእምነት ከተቀበልነው በጣም መራራና ከባድ ከሚመስለው መከራ በረከት ይዞልን ይመጣል። በምድር ላይ ሳለን በምድር ላይ ያለንን ደስታ ለማጥፋት የሚሰነዝርብን በጭካኔ የተሞላ ጡጫ ዓይናችንን ወደ ሰማይ እንድናነሳ ቀና የሚያደርገን ይሆናል። መከራ በጌታ ወዳለው መጽናናት ባያመራቸው ኖሮ ኢየሱስን ሊያውቁ የማይችሉ ስንቶች ነበሩ ይለናል። አዎ ብዙ ሰዎችን ምሳሌ አድርገን መጥቀስ እንችላለን። በመከራ ጌታን የተቀበሉ ያገኙ፣ በእስር ቤት በስደት በድብደባው ውስጥ እያለ ያ የሰላም አምላክ የተገናኛቸው ብዙዎች ናቸው። መከራችንን ምሬታችንንና ሰቆቃችንን ለማስፈር የባህር መዝገብ አያስፈልገንም ይላል። እነዚህ ሁሉ በመጽሐፍቱ ላይ ተጽፈዋል። ሰማይም የሚከታተላቸው ናቸው። አዳኙ በፈተናና በመከራ ውስጥ ካሉት ጎን ይገኛል። በእርሱ ዘንድ ውድቀት፣ ኪሳራ የማይታሰብ ነገር ነው፣ ሽንፈትም የለም ይለናል ጸሐፊው። እና እንዲህ ስላለን እኛም ደግሞ የማይጥለውን እግዚአብሔርን አጥብቀን ልንይዝ ልንጠማጠም በመከራችንን ጌታ ተስፋ እንዳንቆርጥ የእሱን እጅ አጥብቀን ልንይዝ እንደሚገባን መከራችን አብልጦ ወደሱ የሚያቀርበን እንዲሆን መጽናት ነው ያለብን። ወደ ኋላ ማለት የለብንም። መጽናት ስንጸና ነው ማሸነፍን የምናገኘውና የእግዚአብሔር ቃል ጽኑ ግንብ እንደሆነ ጻድቅ ሩጦ የሚሸሸግበት። ስለዚህ ወደ ቃሉ ሄደን በጸሎት በእንባ እግዚአብሔርን ልንፈልገው እንጂ ልንዝል ተስፋ ልንቆርጥ ወደ ኋላ ልንል አይገባንም። ከሱ ጋራ መጠማጠም እንዳለብን ያለውን ይነግረናል። በሌላም ደግሞ ዲቮሽናል መጽሐፍ ማርክ ፊንሌ የተባለ ኢቫንጀሊስት ፓስተር በጻፈው ዲቮሽናል መጽሐፍ ሶሊድ ግራውንድ ይላል። ብዙዎቻችሁ አግኝታችሁ አንብባችሁት ይሆናል። በዛ መጽሐፍ ላይ ያገኘሁትን አንድ በጣም ልብ የሚነካ ታሪክ ላካፍላችሁ እወዳለሁ። እንደዚህ ይላል። ስለ አንድ ሰው ታሪክ ነው የሚናገረው። ይህም ታሪክ የተፈጸመው በመቼ ነው? በ9/11 በ2000 ላይ በኒውዮርክ ከተማ አውሮፕላን ትልቁን ህንፃ መትቶ በጣለው ጊዜ ነው እና አንድ ሰው ህንፃው እየወደቀ እያለ ከ84ኛው ፎቅ ወደ ታች እየተንደረደረ ሲወርድ የአንድ ሰው ሰቆቃ ድምፅ ይሰማል። ያ ሰው ደግሞ ፎቁ ሲወድቅ በጠረጴዛው ስር ገብቶ ስለነበረ ጠረጴዛው ተከላክሎለት እየተፈናጠረ እየተንከባለለ የሚመጣው የኤሌክትሪክ ምንድነው ድሮሮቹ እቃ ሁሉ ሳይመቱት ተደብቆ በዛ ውስጥ ቆይቶ በኋላ እየሰረሰረ ግንቡ ሲወድቅ እየተፈለቀቀ በሚወጣው ወደ ላይ ወጥቶ መጨረሻ ላይ አንድ ትልቅ ግንብ ከፊቱ ላይ ሆኖበት እየጮኸ ሲቃትት ይሰማዋል። ከ84ኛው ፎቅ እየተንደረደረ የሚወርደው ሰውዬ ይህንን ጮኸት እየሰማ ማለፍ አልፈለገም። ስለዚህ ይህ ሰው ቆመ፣ አዳመጠ። ካዳመጠው በኋላ
ምን አደረገ? እግዚአብሔር ረድቶት በዛ በተወሳሰበው ቦታ እየዳኸ ሰውየውም ወደ ላይ ሲወጣ ይሄኛው ደግሞ ከታች የሚመጣው ደግሞ ያንን ሁሉ እየፈነቃቀለለት ያንን ድምጽ እየሰማ ማለፍ ስላልፈለገ እየፈነቃቀለለት ይወርዳል። እሱም በዛ ውስጥ እና መጨረሻ ያየዋል ሰውየውን። በዚህ በቀዳዳው ግባና ወደ ላይ ውጣ ብሎ ይጠራዋል። ያ ሰውዬ ደግሞ ከታች ሆኖ አልችልም፣ ትልቅ ግንብ እኮ ከፊቴ ቆሟል ብሎ ይነግረዋል። ያንን ግንብ እንደምንም ቆሻሻውን ሁሉ ወዲያና ወዲህ አድርጎ ትንሽ መሽለኪያ በጅቶ እጁን ሰደደለትና የኔን እጅ ይዘህ በዚህ ቀዳዳ እንደምንም ብለህ ትወጣለህ ይለዋል። እና እጁን ይሰድለታል። እጁን ይዞ ይሄኛው ከላይ ይጎትተዋል። ያም ሰውዬ የተፍጨረጨረ እየረጋገጠ ያንን ቆሻሻውን ሁሉ እየረጋገጠ መጨረሻ ላይ እግዚአብሔር ረድቶት ከዛ ከቆሻሻው ለመውጣት ቻለና ልክ እንደወጣ ያደረገው ነገር ቢኖር ያንን ያወጣውን ሰውዬ ጥምጥም አድርጎ አቀፈውና በጣም በእንባ ምን እያለ ተናገረው። በእንግሊዝኛው ጣም ይሰጣል። አማርኛው ስተረጉሞ ብዙም አልጣመኝም። ካወጣው በኋላ ተቃቅፈው ሰላምታ ከተሰጣጡ በኋላ ምን አለው ነው የሚለው? አንጠፋፋ እባክህ፣ አንተ የህይወቴ እኮ ባለውለታ ነህ ብሎ አለው ይላል። በእንግሊዝኛ keep in touch because I owe you my life ነው ያለው። የህይወቴ ባለውለታ ነህ፣ ህይወትህን ሰጥተኸኛል ማለቱ ነው። ያንተን ህይወት የሰጠኸኝ ነህ ብሎ ነው ያለው። እና የኛም የህይወታችን አዳኝ ባለውለታችን ነው። ምንም መከራ ችግር ቢያንገላታንም ባለውለታችን የሆነው ጌታችን ከኛ አይለይም። እግዚአብሔር የመከራን እንጀራና የጭንቀትን ውሃ ቢሰጥህም አዳኝህ ከአንተ አይለይም ይላል ኢሳይያስ 30:15 ላይ። የመከራን እንጀራና የጭንቀትን ውሃ ቢሰጥህም አምላክህ ከአንተ አይለይም ይለናል። የተለየ ይመስለን ይሆናል፣ እግዚአብሔር አይለይም። ዮሴፍ በሄደበት ሁሉ ትልቁ ምሳሌያችን እሱ ነው። ያ ህልሙ ሁሉ ይድረስ አይድረስ ቀርቷል። ባሪያ ሆኖ እሱ ተሽጧል። በባርነት ባለበት ቦታ እግዚአብሔር ከእርሱ ጋር ነበር ይላል። በዛ በከባድ ስራ ውስጥ እያለፈ እግዚአብሔር ግን ከእሱ ጋር ነበረ። እሱ አያየውም ይሆናል፣ ነገር ግን እግዚአብሔር በአይኖቹ ይጠብቀው ነበር። ከዛም ወርዶ ወደ እስር ቤት ሲገባ በእስር ቤቱም እግዚአብሔር ከእርሱ ጋር ነበረ ይላል። ዮሴፍ ከእሱ ጋር መሆኑን ይወቅ አይወቅ አላውቅም። እግዚአብሔር ግን አልተለየውም፣ አልተወውም። እኛንም ከባድ በመሰለን በዚህ ልናልፈው የምንችለው መስሎ በማይታየን ብዙ ጊዜ በሚያሳዝነንና በሚያስለቅሰን ነገር እግዚአብሔር ቃል ገብቷል ላይተወን፣ በመከራችን ጊዜ ላይጥለን። ስለዚህ ያ ደግሞ ጊዜ አለው፣ ቀን አለው። ያንን ቀን መጠበቅ ብቻ ነው የሚያስፈልገን እና ከሱ ጋራ ተጣብቀን እስከ ፍጻሜ ድረስ ጸንተን መቆም ነው ያለብን። አባታችን አምላካችን አንድያ ልጁን ለኛ ለኃጢአተኞች ሰጥቶናል። ከዚያ የበለጠ ስጦታ፣ ከዚያ የበለጠ ፍቅር የለም። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር ሰጠን ይለናል በአንደኛ ዮሐንስ 3:1 ላይ። እንግዲህ በመስቀሉ በከፈለው እኛም we owe you our lives ልንል ይገባናል። we owe him our lives፣ ህይወታችንን ለዚህ ለባለውለታው አምላካችንን ልንሰጠው ይገባናል እና ችግራችን መከራችን ሳያደናግጠን፣ ሳይለየን፣ ተስፋ ሳያስቆርጠን ጸንተን የሱን ክንድ አጥብቀን መታመኛ አድርገን እንድንቆም እግዚአብሔር አምላክ በጸጋው ይርዳን። እግዚአብሔር ይባርካችሁ። በጸሎት እንሰናበታለን። የዘላለም አምላክ እግዚአብሔር አባታችን እናመሰግንሃለን ስለ መልካሙ የተስፋ ቃልህ። እግዚአብሔር ሆይ በውሃ ውስጥ ብናልፍ፣
በእሳት ውስጥ ብናልፍ የማትተው አምላክ ነህ። ብዙ ምሳሌዎች አሉን የተጻፉልን እግዚአብሔር አባት ሆይ ሲድራቅ ሚሳቅ አብደናጎ በዛ እሳት ሊወረወሩ 7 እጥፍ በነደደው እሳት ውስጥ ሊጣሉ እያለ እግዚአብሔር አምላካችን ያድነናል። ሊያድነን ባይሻ ግን እንሞታለን እንጂ ለምስሉ አንሰግድም አሉ። ሊያድነን ባይሻ ሊያድነን እንደሚችል እርግጠኞች ነን። ነገር ግን ሊያድነን ባይፈልግ በዚህ ሰዓት ባያወጣን እንሞታለን እንጂ ለስዕሉ አንሰግድም ብለው እንዳሉ እኛም እግዚአብሔር አባት ሆይ መከራችን አጥርቶ የሚያወጣን አንተን አብልጠን እንድናውቅህ እንድንጠማጠምህ የሚያደርገን እንጂ በየፈርማታው እየጣለን የሚሄድ እንዳይሆን እግዚአብሔር አባታችን ሆይ በጸጋህ እርዳን። አይኖቻችን ባረፉበት በአንተ መስቀል ላይ ጌታ ሆይ በመተማመን ሸክማችንን እግር ስር እንጥላለን። ኑላንት ደካሞች ሸክማችሁ የከበደባችሁ እኔም አሳርፋችኋለሁ ብለህናልና የተስፋ ቃልህን በመያዝ መከራዎቻችን፣ ሸክማችንን፣ ፈተናዎቻችንን ሁሉ እግር ስር እናስቀምጣለን። ጸሎታችንን ስማ፣ እንደ መልካም ፈቃድህ ነገሮቻችንን ሁሉ ስራ። በሕያው ልጅህ በጌታ በኢየሱስ ክርስቶስ ስም አሜን። ቃልህ ከማር ይልቅ ይጣፍጣል። ቃልህ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃልህ